ሰላም ጤና ይስጥልኝ። ያው የትሬድ ኢንሳይት ቤተሰቦች ዛሬ 27ኛ ሳምንታችን የኔክስት ማርኬት ኔክስት ዊክ ማርኬት አውትሉክን የምንሰራበት ቀናችን ነው ማለት ነው እሑድ። ያው ምንድነው እግረ መንገዳችን ብዙ ነገሮችን እንማማርበታለን፣ አፕዴት እንደራረግበታለን እና ትልልቅ አድቫንቴጆች እንዳሉት አንደርስታንድ አድርገን እያደረግን ያለ ነው። እንደተለመደው ዛሬም ከጎልድን ጀምርና እስከ ናስዳክ ድረስ ማለት ነው ከሃየር ታይም ፍሬም እስከ ሎር ታይም ፍሬም ቶፕ ዳውን አናሊዝ የምትሰራ ይሆናል። እ፣ ከዛ በተረፈ ግን ምናልባት ይህንን ቪዲዮ እያዳመጣችሁ ያላችሁ ሰዎች ከዚህ በፊት እንደነበረው ሰኞ፣ ሮብ፣ አርብ ፐብሊክሊ በዩቲዩብ ላይቭ መግባት ምናምን ሬጉላርሊ ላይኖረን ይችላል ማለት ነው። ምናልባት አንድ ቀን ወይም ሁለት ቀን በሳምንት እንቀጥል ይሆናል። ከዛ በተጨማሪ ደግሞ ባክቴስት ሮብና ቅዳሜ እናደርግ የነበረውን እ፣ ወደ አንዱን ቀን ብቻ የምናደርግ ይሆናል ማለት ነው። ምናልባትም ደግሞ ከትሬድ ኢንሳይት ኤክስክሉሲቭ ሜምበሮች ጋር ከሰኞ እስከ 45ቱንም ቀን ማለት ነው ሞርኒንግ አናሊስም አት ሴም ታይም እንደገና ደግሞ ከሰዓት ኒውዮርክ ሴሽን ላይ እየተገናኘን አብረን ላይቭ ትሬድ እያደረግን የነበረው ለጊዜው በተወሰነ መንገድ ይቀጥላል። ነገር ግን ካለብኝ አጠቃላይ ዋን ቱ ዋን ፕሬዠር አንጻር ማለት ነው የኢንተንሲቭ የሆነ ዋን ቱ ዋን ኔቸር ስላለው ትንሽ ጫና ስላለው ማለት ነው። እዚህ ጋር እንደምትመለከቱት እዚህ ዋን ቱ ዋን የሚለው ያው ሞስት አሁን እ፣ ከ- በትንሹ ወደ 8 ሰዎች ምናምን አልፈዋል። ከዛ ደግሞ የግሩፕ በግሩፕ ማለት ነው ቴኒንዋን ጆይን ያደረጉ ሰዎችም አሉ። እሱም ባለበት ስለሚቀጥል ማለት ነው ያው ይሄኛውን በጣም ትኩረት ሰጥቼም ሰፖርት ማድረግና ውጤቱን በደንብ ማሳየት ስለምፈልግ እነዚህ ሰዎች ላይ በደንብ በቂ የሆነ ስራ መስራት ስለምፈልግ ከዛ አንጻር በደንብ እንድትረዱ ይፈልጋለሁ። ፐብሊክ ላይ ያለውን ነገር ምናልባት እንደ በፊቱ በጣም ስትሪክት ዲስፕሊንድ በሆነ መንገድ ላንቀጥል የምንችልበት ሁኔታ ሊኖር እንደሚችል ከወዲሁ የሆነ አላል መቆራረጥ ምናምን ሲመጣ ቅር እንዳይላችሁ ማለት ነው። ዘናውን ዛሬ በተረፈ ወደ ዊክሊ አናሊሳችን እንግባና እንዳልኳችሁ መልቲ ታይም ፍሬም አናሊስ እንሰራለን። ቶፕ ዳውን ብሬክ ዳውን እናደርገዋለን ማለት ነው። እስከ 50 ሚኒት ታይም ፍሬም ድረስ ከምን እንጀምራለን? ያው ከዊክሊ ታይም ፍሬም እንጀምራለን። በዊክሊ ታይም ፍሬም ጎልድ ምን አይነት ሁኔታ ውስጥ ነው ያለውን የሚለውን በደንብ ለማየት እንሞክራለን። ዊክሊ መታችሁ ስትመለከቱ ምንም የተለየ አዲስ ነገር የለውም። ላስት ዊክ የሰራነውን የዊክሊ ማርኬት አናሊስ የምታስታውሱ ከሆነ በዊክሊ ታይም ፍሬም ስቲል ቦታ አለው እና ወደ ላይ ፑሽ ማድረግ ይኖርበታል ብለን ነበር። አሁን ኤክስፓንሽን ጀምሯል። አሁን ባለው ሁኔታ በጣም ስትሮንግ አፕትሬንድ ሙቭ እንዳለው ነው እየተመለከትን ያለ ነው። ሞር ኮንቲኔሽን ያመዝናል ማለት ነው። ነገር ግን ሎወር ታይም ፍሬም ላይ ሪትረስመንት የለም ማለት አይደለም። የሃየር ታይም ፍሬም ኤክስፓንሽን በሚያደርግበት ጊዜ ወይም ደግሞ ኮንቲኔሽኑ በጣም ስትሮንግ ኮንቲኔሽን በሚሆንበት ጊዜ ሎወር ታይም ፍሬም ላይ ምን ይሆናል ማለት ነው? ሪትረስመንት ሁል ጊዜ ይኖራል። ይሄንን ኮንሲደር ማድረግ ይኖርብናል። ምናልባትም እዚህ ተቃራኒ ካንድልስቲክ ትቶ የሄደበት ኤሪያ ላይ ምን ሊያደርግ ይችላል ማለት ነው? ማርኬት ተመልሶ መጥቶ በድጋሚ ሪትረስ አድርጎ ወደ ላይ ፑሽ ሊያደርግ ይችላል። አይዘር ከዚህም በታች ብሬክአውት የፈጠረበትን ኤሪያ መጥቶ ሜትጌት አድርጎ ሪል ሙቭን ከዛ በኋላ ሊያሳየን ይችላል ማለት ነው። ኦቨርኦል ግን አሁን ባለበት ሁኔታ እንድትረዱ የምፈልገው ነገር ምንድን ነው? ኤክስትሪምሊ አፕ ትሬንድ ማርኬት እንደሆነ አንደርስታንድ ማድረግ ይኖርብናል። ብሬክአውት ከፈጠረ በኋላ ስትሮንግ ኤክስፓንሽን እንደሚያሳይ አንደርስታንድ ማድረግ ይጠበቅብናል። አሁን ባለው ሁኔታ የኔክስት ዊክ ማርኬትም ኤክስፔክት የምናደርገው ቱዛ አፕሳይድ ነው። ነገር ግን ሎወር ታይም ፍሬም ላይ ያለው ሀሳብ ምን ይመስላል የሚለውን እያዳመጥን የሎወር ታይም ፍሬም ክሊር የሆነ ኮንፊደንስ እናገኝ የተከተልን ትሬድ እናደርጋለን ማለት ነው። ዘን እዚህ ወደ ፎር አወር መተን ስንመለከት ፎር አወር ላይ ይሄንን ኤሪያ ሜትጌት ማድረግ ነበረበት። ብሬክአውት አድርጓል። ይህም ብሬክአውት ያደረገውን ኤሪያ አት ሴም ታይም በሎወር ታይም ፍሬም መጥቶ ሜትጌት አድርጎታል። ከታች በኩል እንደዚሁ ትቷቸው የመጣ ሬላቲቭሊ ኢኳል ሎ ሊኩዲቲ ያለ ሞስት ፕሮባብሊ ፕራይስ ክሊር የሆነ ኮንፈርሜሽን ከሰጠ እስከዚህ ድረስ የመምጣት እድል ይኖረዋል ማለት ነው። በፊውቸር ቻርታችን እስከ 4428 ኤሪያ ላይ መጥቶ ድጋሚ በጣም ስትሮንግ አፕ ትሬንድ ሙቭ ኤክስፔክት የምናደርገው ከዛ በኋላ ነው ማለት ነው። ፌክአውት የሚያደርግበት ኤሪያ ይኖረዋል። ፌክአውት የሚያደርግበት ኤሪያ ላይ ሪል ትክክለኛ ኢንትሪ ሌቭል ይሰጠንና ከዛ በኋላ ወደ ላይ ራሊ ይኖረዋል ማለት ነው። ሞስት ፕሮባብሊ ኔክስት ዊክ ላይ ኤክስፔክት ማድረግ ያለባችሁ ፕራይስ ተመልሶ እንደዚህ የሚገባ ከሆነ ከላይ በኩል ምን ያደርግልናል? ፌክአውት ያደርግልናል። ከዚህ ዳይሬክሽን ፌክአውት ያደረገበት ኤሪያ ላይ እንጠብቅና አብረን ወደ ታች መውረድ ይጠበቅብናል እንዳልኳችሁ። ዘን እዚህ ጋር ደግሞ ተመልሶ የሚገባ ከሆነ ወደ ላይ
አሁንም ፌክ አውት ይሆንልናል ከዚህ አቅጣጫ ማለት ነው። ሲመጣ ጠብቀን የሎወር ታይም ፍሬም ኮንፍለንሱን ይዘን አብረን ወር ላይ ልንሄድ የምንችልበት ኦፖርቹኒቲ ይኖራል ብዬ ነው ኤክስፔክት እያደረኩ ያለሁት። ሶ ሞስት ፕሮባብሊ አሁን ባለኝ ኤክስፔክቴሽን ጎልድ ተመልሶ ፕራይስ እንደዚህ የሚገባ ከሆነ ቴክአውት የሚያደርግ ከሆነ ብሬክአውት እስከፈጠረበት የዴይሊዝ ድማንድ ዞኑ ድረስ ማለት ነው ለሪቴስት እንደሚመጣ ታሳቢ ማድረግ ይኖርብናል ማለት ነው። ስለዚህ አሁን ባለንበት ሁኔታ ከሃየር ታይም ፍሬም አንጻር ይሄንን ሀሳብ ነው ይዘን የምንሄደው። ዘን ወደ ሎወር ታይም ፍሬም 50 ሚኒት ታይም ፍሬም ላይ ስንመጣ ደግሞ ፕራይስ ምን ላይ ነው ያለው የሚለውን ለማየት እንሞክራለን። አሁን ባለው ሁኔታ ፕራይስ ኦልሬዲ ምን አድርጓል? እዚህ ሎወር ታይም ፍሬም ላይ ሰፕላይ ወደ ድማንድ ፍሊፕ አድርጎ ነበር። የትሬድ ኦፖርቹኒቲን በሚመለከት ያው ብዙ ጊዜ አውርተንበታል። ለምሳሌ እዚህ ጋር ፌክ አውት አደረገ፣ ሊኩዲቲ ወደ ታች ወሰደ፣ ማርኬት ተመልሶ ወደ ውስጥ ገባ። ዘን ከገባ በኋላ ኢንትሪ ሰጥቶ ነበር ሄደ። ከዛ አሁንም ሪጀክት ተደረገና ድጋሚ ወደ ታች ተመልሶ ገባ። አሁንም እዛ የገባበት ኤሪያ ላይ መጥቶ ኢንትሪ ሰጠ፣ ሪትረስ ሪጀክት ተደረገ። ግን በታች በኩል ደግሞ እንደዚሁ ፌክ አውት ስለነበረው ፌክ አውት ተጠቅሞ ወደ ላይ ማርኬት ፑሽ አደረገ ማለት ነው። ፋይናሊ እዚህ ጋር እንደምታዩት አሁንም ረንትሊ ማርኬቱ ያለበት ኤሪያ ላይ ምን እያደረገ ነው የሚለውን በደንብ አንደርስታንድ እንድታደርጉት። የትሬድ ኢንሳይት ስትራቴጂ በጣም ሲምፕል፣ ሰምቶት ለማያውቀውም ያን ያክል የማያስቸግር አይነት ስትራቴጂ ነው የምንጠቀመው። እዚህ ጋር መጣ፣ ሪጀክት ተደረገ፣ ወደ ላይ ሄደ። ልክ መጣ፣ ሪጀክት ተደረገ። ይሄንን ወደ ታች ፍሊፕ ካደረገ ሲመጣ ጠብቀን ዳይሬክት ኢንትሪ ነው የተባባል ነው። እዚህ ጋር ዳይሬክት ኢንትሪ የገባ ሰው እስከዚህ ኤሪያ ድረስ 1 to 5 1 to 6 ምናምን አራር ያገኛል። which is ከበቂ በላይ ነው ማለት ነው። ፌል የማያደርግ ትክክለኛ ክሊር የሆነ ሴታፕ ማግኘቱ ነው ትልቁ ነገር። ሰው አሁን ባለበት ሁኔታ የሎወር ታይም ፍሬም ነገ ማርኬት ኦፕን በሚያደርግበት ሰዓት ምን እንጠብቅ የሚል ነገር ሊኖረን ስለሚችል ኢፍ ማርኬት ወደ ላይ ሄዶ ይሄንን ሊኩዲቲ ግራፕ አድርጎ ተመልሶ የሚገባ ከሆነ ፌክ አውት ያደርግልናል። ፌክ አውት የሚያደርግበት ቦታ ላይ ከፎር አወር አንጻር ወደ ታች ፑሽ ማድረግ እንዳለበት አውርተናል። ከዴይሊ ታይም ፍሬም አንጻር ብሬክ አውት የፈጠረበትን ሪቴስት ማድረግ አለበት ብለናል። ዘን ከታች በኩል ምንም የተወሰደ ሊኩዲቲ የለም። በጣም ብዙ ሊኩዲቲ አለ። ሶ ሞስት ፕሮባብሊ ወደ ታች ሴታፕ ቢሰጠን ኮምፈርተብልን ሆነ ወደ ታች መቀጠል እንችላለን። ወደ ላይ ለማየት ግን ጥንቃቄ ይጠይቃል ማለት ነው። ለምን እንዳልኳችሁ ከፎር አወር አንጻርም ከዴይሊ ታይም ፍሬም አንጻር ሜትጌት መደረግ ያለበት ኤሪያ ስላለ ማለት ነው። ዘን ይሄንን ይዝና በቀጥታ ወደ ዴክስዋይ እንሄዳለን። ዴክስዋይ ላይ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለው እንቅስቃሴ ምን ይመስላል የሚለውን ከዊክሊ ታይም ፍሬም ጀምረን እናያለን ማለት ነው። ስለዚህ ወደ ዊክሊ ታይም ፍሬም ልውሰዳችሁና በዊክሊ ታይም ፍሬም ፕራይስ እዚህ ምን እያለ ነው ወይም ምን እያደረገ ነው የሚለውን ለማየት እንሞክራለን። ባለፈው ሳምንት የነበረን አናሊሲስ እንደምታስታውሱት የፕሪቪየስ ዊክ ሎስቱን ወስዷል፣ ፌክ አውት አድርጓል። ዘን እዚህ ፌክ አውቱ ላይ ከመጣ ባይ ሴታፕ ይሰጠናል ብለን ነው አስበን የነበረው። ነገር ግን ባይ ሴታፑን አላገኘንም ማለት ነው ከሃየር ታይም ፍሬም አንጻር። ስቲል አሁንም ምን አድርጓል? የፕሪቪየስ ላስት ዊክ ማለት ነው አሁንም ሎስቱን ቴክን አውት አድርጓል በድጋሚ። ሶ ሞስት ፕሮባብሊ ስቲል አሁንም ባይ ሴታፕ እሰጣለሁ የሚል አይነት ፕሮሚሲንግ እየገባ ነው ማለት ነው ከፕሮባብሊስቲክ አንጻር ካየ ነው ማለት ነው። ስለዚህ እናንተ ትኩረት ማድረግ ያለባችሁ ከዊክሊ ታይም ፍሬም አንጻር የዊክሊ ምን ላይ ደርሷል ማለት ነው። እዚህ ጋር መጥቶ ፕራይስ ሪጀክት ተደረገ። ከዛ ድጋሚ ወደ ታች ብሬክ አደረገ፣ መጣ፣ ወደ ላይ ሄደ። አሁንም ተመልሶ ሪጀክት ሲደረግ የነበረበትን ኤሪያ ወደ ታች ሄዶ አብዴት አደረገ፣ ተመልሶ ገባ። ሶ ሞስት ፕሮባብሊ በትክክል ሪስፔክት መደረግ ያለበት ኤሪያ ላይ ነው ያለው። ሪስፔክት ካደረገ ኔክስት ዊክ ማርኬት ኦፕን እንዳደረገ ወደዚህ ኤሪያ ከመጣ ከዛ ወደ ላይ ፑሽ ያደርጋል ብለን ኤክስፔክት እናደርጋለን። ስለዚህ ምናልባትም ሪቨርሳል ፕራይስ አክሽን ልናይ እንችላለን ማለት ነው ኤክስዋይ ከዊክሊ ታይም ፍሬም አንጻር። ወደ ዴይሊ ታይም ፍሬም ስንመጣ ዴይሊ ላይ ክሊርሊ እዚህ ቦታ ላይ ፕራይስ ሪቨርስ እንዳደረገ እንመለከታለን። ኮንፈርም ሆኗል። የመጀመሪያው ፕሪቪየስ ካንድልስቲክ ሎስቱ ቴክን አውት ተደርጓል። ፌክ አውት አደረገ። ፌክ አውት ያደረገበት ቦታ ላይ መጥቶ ሜትጌት አድርጓል። አት ሴም ታይም ቦዲ ክሎዥር ሰጥቷል ማለት ነው። ሶ ቦዲ ክሎዥር ከሰጠ ሞር ኮንቲኔሽን ብለን ነው የምናስበው። ኮንቲኔሽኑ ግን እስከምን ሊሆን ይችላል? ይሄኛውን ከዚህ በፊት ሪጀክት ሲደረግ የነበረበት ኤሪያ ድረስ ማለት ነው። እዚህ ጋር ሪጀክት ይደረግና ተመልሶ ወደዚህ ኤሪያ ቢመጣ ሜጀር ፌክ አውት ይሆናል። ይሄኛው ሞስት ፕሮባብሊ ስቲል ኮንቲኔሽን ነው ማለት ነው። ሶ በዴይሊ ታይም ፍሬም ሪቨርሳል ካንድልስቲክ ፓተርንም እያየን ነው። ፎር አወር ላይ ስንመጣ ምንድን ነው የምናየው?
ፎር አወር ላይ ክሊርሊ ፌክ አውት አድርጎ ነበር ፕራይስ። ፌክ አውት ያደረገበት ቦታ ሜት ጌት አልተደረገም ነበር። ፋይናሊ ፌክ አውት ያደረገበትን ቦታ መጥቶ ሜት ጌት አድርጎታል ማለት ነው። ይኸው ፕራይስ እዚህ ጋር መጣ፣ ድሮፕ አደረገ፣ ሪጀክት ተደረገ፣ ወደ ታች ፌክ አውት አደረገ፣ ተመልሶ ገባ። ተመልሶ ከገባ በኋላ እችን ኤሪያ መጥቶ ሜትጌት አላደረጋትም ነበር። መጣና ሜትጌት አድርገዋል። ወደ ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ወደ ላይ ፑሽ ለማድረግ ግን ብሬክ ማድረግ ያለበት ኪ ሌቭል ይኖረናል። እሱን በደንብ ሞኒተር እናደርጋለን ማለት ነው። ይሄንን ኤሪያ ብሬክ ካደረገ አግሬሲቭ የሆነ አፕትሬንድ ሙቭ ኤክስፔክት እናደርጋለን። ስለዚህ በዊክሊ ታይም ፍሬም ሎስቱ ቴክናውት ተደርጓል። በዴይሊ ታይም ፍሬም ኢንገልፍ አድርጓል። ፉሊ ሪቨርሳል ፕራይስ አክሽን ያሳያል። ፎር አወር ስትመጡ ደግሞ ፌክ አውት ያደረገበትን ቦታ መጥቶ ምን አድርጓል? ሜትጌት አድርጎ ነው ላይ ፑሽ እያደረጋለሁ። አሁን ይሄ ያለበትን ኤሪያ ብሬክ ካደረጋልን አግሬሲቭ የሆነ አፕትሬንድ ሙቭ እናገኛለን። ይህን ተከትለን ኦር ሎወር ታይም ፍሬም ላይ እንመጣለን ማለት ነው። ሎወር ታይም ፍሬም ያው የትሬድ ኢንሳይት ስትራቴጂ እንደምታውቁት ፌክ አውት ላይ ነው። ፌክ አውትን በሚመለከት ደግሞ ተነጋግረናል። ለምሳሌ ፑልባክ ሰርቶ ከመጣ ያው ፌክ አውት እየገባን አይደለም። ነገር ግን ከታች ምን አድርጎ መጣ የሚለውን በደንብ አስተውላችሁ ለማየት ከሞከራችሁ ፌክ አውት አደረገ፣ ተደጋጋሚ ከዚህ ዞን በታች ድሮፕ ለማድረግ ሞከረ። ፋይናሊ ይሄን ሰብሮት ገባ ማለት ነው ወደ ላይ። ዘን እንደምታዩት ከዚህ አግሬሲቭ የሆነ ሙቭ ቱ ዘ አፕሳይድ ሰጠ ማለት ነው። ከላይ በኩልም ደግሞ እንደዚሁ ፌክ አውት አድርጎ ነው ድሮፕ ያደረገው። አሁን ባለበት ሁኔታ ክሊር የሆነ ፕራይስ አክሽን ምንድነው እያሰብኩ ያለሁት እኔ እዚህ ጋር ፌክ አውት አለን፣ ልክ ነገ እንደተነሳን ማለት ነው። እዚህ ፌክ አውቱ ላይ ዳይሬክሽናችን ወደ አፕ ትሬንድ ነው። ሰፕላይ ወደ ዲማንድ ፍሊፕ አድርጎልናል። እዚህ ጋር ቀጥ ብሎ ከመጣ አሁንም ባይ ፖዚሽን ሜንቴን እናደርጋለን። ለምን መጣ? ማርኬት ሪጀክት ተደረገ፣ ወደ ታች ፌክ አውት አድርጎ ተመልሶ ገብቷል። ሶ ሞስት ፕሮባብሊ እዚች ኤሪያ ላይ ፕራይስ ጠብቀን አብረን ወደ ላይ ፕላን ማድረግ እንችላለን ማለት ነው እዚህ ላይ። ስለዚህ ከዊክሊ ታይም ፍሬም እስከ 50 ሚኒት ታይም ፍሬም ዴክስዋይ ላይ ያለኝ እይታ እኔ ፐርሰናሊ ሞር ምን ላይ ያመዘነ ነው ማለት ነው። ኦኬ ሶ ይሄን ካል በቀጥታ ወደ ምን ሄዳለው? ወደ ጃፓኔን እንሄዳለን ማለት ነው። ጃፓኔን ከዊክሊ ታይም ፍሬም ጀምሮ እስከ 50 ሚኒት ታይም ፍሬም ምን አይነት እንቅስቃሴ ውስጥ ነው ያለው የሚለውን ለማየት እንሞክራለን። እሺ ጃፓኔን ከምን አንጻር ከምን አንጻር እናያለን? የጃፓኔንን ሜጀር ኪ ሌቭል ላይ ነው ያለው። በዊክሊ ታይም ፍሬም አይታችሁት ከሆነ ከታች በኩል ሜጀር ኪ ሌቭል ላይ ነው ያለው። ሜጀር ድማንድ ዞን ላይ ነው ያለው። ዘን አሁን በጣም ከፍተኛውን አጣብቂኝ ውስጥ ነው ያለው። ፕሪቪየስሊ ሎስቱን ቴክናውት አላደረገም። የዚህን ካንድልስቲክ በዊክሊ ታይም ፍሬም የዚህን የቤሪሹን ካንድልስቲክ ሎስቱን ቴክናውት አላደረገም። ማኒፕሌሽን አላካሄደም። ማኒፕሌሽን ቢያካሄድ ሪቨርሳል ልናስብ እንችላለን ማለት ነው። አሁን ባለው ፕራይስ አክሽን ግን ትንሽ ኮንፊውዥን አለ ማለት ነው። ሶ ከዊክሊ ታይም ፍሬም አንጻር እንደምትመለከቱት ስቲል ኮንቲኔሽን ነው የሚያሳየን፣ ወደታች ድሮፕ ማድረግ እንዳለበት ነው የሚያሳየን ከዊክሊ ታይም ፍሬም አንጻር። ዘን ወደ ዴይሊ ታይም ፍሬም ልወሰዳችሁና ዴይሊ ታይም ፍሬም ምን ይታየናል? ዴይሊ ታይም ፍሬም በደንብ አስተውላችሁ ካያችሁት ቴክኒካሊ ፕራይስ ኢንሳይድ ባር ቦዲ ክሎጀር ሰጠ። ዘን ኢንሳይድ ባር ቦዲ ክሎጀር ከሰጠ በኋላ ሪትረስ ኤክስፔክት ይደረግ ነበር። ቴክ አውት ወዳደረገበት ቦታ ሪትረስ አድርጓል እዚህ ኤሪያ ላይ። ስለዚህ አሁን እችን ኤሪያ በደንብ ሞኒተር ማድረግ አለብን። ፕራይስ ከዚህ ወደ ላይ መሄድ እንዳለበት ሰጀስት ያደርገናል፣ ኦልሬዲ ፌክ አውት ስላደረገ ማለት ነው። አት ዘ ሴም ታይም ግን ይሄ ሀሳባችን ከምን ጋር ይጋጭብናል? ከዲኤክስዋይ ሀሳብ ጋር ይጋጭብናል። ፕራይስ ከዚህ ሪጀክት የሚደረግና ወደ ላይ ፑሽ የሚያደርግ ከሆነ ዲኤክስዋይ ወደ ላይ መሄድ አይችልም ማለት ነው። እዚህ በኩል ደግሞ ከላይ በኩል እንደምታዩት ፌክ አውት አድርጎ የመጣበት ኤሪያ አለ በዴይሊ ታይም ፍሬም። አት ዘ ሴም ታይም ስትሮንግ ቦዲ ክሎጀር ነው። እችን ኪ ሌቭል በደንብ ሞኒተር እናደርጋታለን ማለት ነው። አሁን ወደ ፎር አወር እንሂድና ፎር አወር ላይ ያለው እንቅስቃሴ ስትራክቸራሊ ስፒኪንግ አት ዘ ሴም ታይም
በሁሉም ነገር በደንብ ለማየት እንሞክራለን ማለት ነው። ስለዚህ ፕራይስ አሁን ያለው ምን ላይ ነው? ቴክ አውት ያደረገበት ኤሪያ ላይ ነው። ሶ ፕራይስ እንደምታዩት እዚህ ጋር ሪጀክት ተደረገ፣ እዚህ ጋር ሪጀክት ተደረገ፣ እዚህ ጋር መጥቶ ሪጀክት ተደርጎ ነበር። አሁን ወደ ታች በሚመጣበት ጊዜ ፑልባክ ሰርቶ መምጣት የለበትም ብለናል። ወደ ታች ድሮፕ ያደረገውን ማርኬት ካያችሁት ኦልሬዲ ፌክ አውት አድርጓል። መጣ እዚህ ጋር ሪጀክት ተደረገ፣ ድጋሚ ወደ ላይ ሄደ፣ ዘን ኢንሳይድ ባር ቦዲ ክሎጀርም ሰጠ፣ ተመልሷል ወደ ታች። በዚህ ልክ ድሮፕ አደረገ ማለት ነው። ስለዚህ ፑልባክ ሰርቶ ስለመጣ ይሄ ማርኬት ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ኦልሬዲ ስላለ። አሁን ወደ ላይ ለማሰብ ምን መሆን አለበት? ጥርት አድርጌ ለመናገር ያክል ለዚህ ብለን ነበር ስለምትሉኝም ፕራይስ ይህንን ኤሪያ ብሬክ ማድረግ አለበት ወደ ላይ። ይህንን ኤሪያ ብሬክ ካረገ ፕራይስ ምን ይሆናል ማለት ነው? ይህን ተመልሶ ወደ ላይ ብሬክ ካረገው እዚህ ጋር እንደምታዩት ፌክ አውት ያደርግልናል። ፌክ አውት ካደረገ ደግሞ ተከትለን አብረን ወደ ላይ መሄድ እንችላለን ማለት ነው። ስለዚህ ከፎር አወር አንጻር ሞር ሞኒተር የምናረጋት ኪሌብል አለችን። እችን ኪሌብል እና እችን ኪሌብል በደንብ ሞኒተር ማድረግ ይጠበቅብናል። እነዚህን ሁለት ኪሌብሎች 6428 እና 6434 አካባቢ ማለት ነው 50 ሚኒት ታይም ፍሬም መጥቼ በደንብ ላሳያችሁ። 50 ሚኒት ታይም ፍሬም ስንመጣ እሺ 64 የፎር አወሩን ስንት ነው ያልኳችሁ? 64 34 64 34 ማለት እቺ ኤሪያ አሁን የተሰመረችው እቺ ኤሪያ ማለት ነው። አንዷ ሞኒተር የምታረጓት፣ ሁለተኛው ኤሪያ ከታች በኩል ደግሞ ሞኒተር የምታረጉት 64 28 ነው። 64 28 ማለት ደግሞ ይሄ ኤሪያ ማለት ነው። 64 26 64 27 64 28 ማለት ነው። ስለዚህ 64 28ን ሞኒተር ታደርጋላችሁ ማለት ነው። ፕራይስ እዚህ ጋር ፌክ አውት አድርጎ ነበር። አክቹሊ አላደረገም። አደረገ የምንለው ይሄንን ኤሪያ ቢጥስልን ነበር ቢገባ ወደ ላይ። ነገር ግን ይሄንን ወደ ላይ ፍሊፕ ማድረግ አልቻለም። ዘን አት ዘ ሴም ታይም አሁን ወደ ታች ሲመጣ ደግሞ ፑልባክ ሰርቶ እየመጣ ነው ያለው። ፑልባክ ሰርቶ ከመጣ ደግሞ ያው ሞስት ኮንቲኔሽን ያመዝናል ማለት ነው። ሶ ወደ ታች ለመሄድ ከግራ በኩልም ይሄንን ማየት ትችላላችሁ። አት ዘ ሴም ታይም ይሄንን ማየት ትችላላችሁ። አሁንም የመጣበትን ኤሪያ ማየት ትችላላችሁ። ወይም ብሬክ ካረገ ተመልሶ ሲመጣ በኮንፈርሜሽን ነው ኮንቲኔሽን ትሬድ ማድረግ የሚፈልግ ሰው ካለ ማለት ነው። ስለዚህ ሞስት ፕሮባብሊ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም በደንብ አስማምተን ለማየት ስንሞክር ፕራይስ ክሊር የሆነ ዳይሬክሽኑ አሁን ባለው ሁኔታ ወደ ዳውን ትሬንድ ያመዝናል ማለት ነው። ዩኤስዲ ጄፒአይ ደግሞ ከዚህ በተቃራኒ ቱዛ አፕሳይድ ማየት ይጠበቅብናል። ከፎር አወር አንጻር ካየነው ኦልሬዲ ምን አድርጓል? ቫዮሌት አድርጓል። ሪጀክት መደረግ የነበረበትን ኤሪያ ቫዮሌት አድርጓል። አት ሴም ታይም ፎር አወር ላይ መታችሁ ካያችሁት ምን ያክል ስትራቴጂያችን የሚያስደስት እንደሆነ ሉክ ተመልከቱ። ቴክአውት አደረገ፣ ተመልሶ ገባ። ተመልሶ የገባባትን እሷን ራሷን ፖይንቷን ነክቷት ወደ ላይ ፑሽ እያደረገ ነው ያለው። ሶ ሞስት ፕሮባብሊ እዚህ ኤሪያ ላይ አሁንም ማለት ነው ስቲል ወደ ላይ ኮንቲኔሽን እንደሆነ ነው እኔ ፊል እያረኩ ያለሁት። ሶ በዚህ ልክ ራሳችን እናዘጋጃለን። የ15 ሚኒት ታይም ፍሬም ሬንጅ ላሳያችሁና ዩኤስዲ ጄፒዋይን እና የጃፓኔንን ሁለቱን አንድ ላይ እዚህ ላይ ክሊር አድርገን እንጨርሳለን። ስለዚህ ጥርት ባለ መንገድ ስናወራ አሁን ሞኒተር የምታደርጉት ኪሌብል አንደኛው ይሄ ይሆናል። ላይኛው ፌክ አውት አድርጎ የተመለሰበት ስለሆነ አይዘውም። ሌላኛው ኪሌብላችሁ ደግሞ ይሄ ይሆናል ማለት ነው። ኢፍ ፕራይስ ይሄንን ወደታች ብሬክ ካደረገ እንደምታዩት ክሪቲካል ኤሪያ ስለሆነ እዚህ መታችሁ እዩት፣ እዚህ መታችሁ እዩት፣ እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር እዩት። አሁንም እዚህ ጋር ይሄ ኪሌብል ሞር ስትሮንግ ኪሌብል ነው እንዳልኳችሁ። ይሄንን ብሬክ ካደረገ ድማንድ ሰፕላይ ወደ ድማንድ ፍሊፕ ስላደረገልን ተመልሶ በሚመጣበት ጊዜ ጠብቀን አብረን ወደ ላይ ለመሄድ ፕላን እናደርጋለን። ኢፍ ከላይ በኩል ያለውን አስወጥቶን ፌክ አውት የሚያደርግ ከሆነ ፌክ አውት ያደረገበት ቦታ ደግሞ ወደ ታች ልናስብ እንችላለን ማለት ነው። ስለዚህ ይህንን በዚህ መንገድ ማየት ትችላላችሁ። በቀጣይ የምናየው ደግሞ ዩሮን ይሆናል ማለት ነው። ዩሮን እንደዚሁ ከዴይሊ ታይም ፍሬም እንጀምርና ዴይሊ ታይም ፍሬም ምንድን ነው እያወራ ያለ የሚለውን እሺ ዴይሊ ታይም ፍሬም ላይ ስትመጡ
አይ ቲንክ መጀመሪያ ዊክሊ ታይም ፍሬም የዊክሊ ፕራይስ አክሽኑን ብናየው መልካም ነው ብዬ አስባለሁ። ከዊክሊ ታይም ፍሬም አንጻር መተን ስንመለከት ስቲል አደገኛ የሆነ ሪጀክሽን ያለበት ኤሪያ ላይ ነው ያለው እና ፕራይስ የዚህ ካንድል ስቲክ ሃይስቱን ቴክን አውት ያደረገው ካንድል ስቲክ ቴክ አውት ያደረገበት ቦታ ላይ መጥቶ ከዛ ድሮፕ ያደርጋል ነው ብለን ፕላን አድርገን የነበረው። አላደረገም፣ አብዴት አድርጎታል። ሎስቱንም አብዴት አላደረገውም። ከታች በኩል ብሬክ አድርጎት ቴክ አውት አድርጎ የመጣበትን ኤሪያ ሚትጌት አላደረገም። ሶ ከዊክሊ ታይም ፍሬም አንጻር ክሊርሊ ፕራይስ ሪጀክት መደረግ እንዳለበት ነው ሰጀስት የሚያደርገን። የዊክሊ ታይም ፍሬም ፕራይስ አክሽን ሞር ወደ ታች መሆን እንዳለበት ይነግረናል። ዴይሊ ታይም ፍሬም ስንመጣ ደግሞ ምንድነው ያለው ፕራይስ አክሽን የሚለውን ለማየት እንሞክራለን። እዚህ ቦታ ላይ ያው ክሊር የሆነ ፕራይስ አክሽን የለውም ብያቸዋለሁ እንዳልኳችሁ። አሁን ባለው ሁኔታ በዴይሊ ታይም ፍሬም ሎስቱን ቴክን አውት አድርጓል። የዴይሊ ፌክ አውት አለ። ስለዚህ ምናልባት ሃይስቱንም አብዴት አድርጎ አንሜቲጌትድ የሆነውን ይህንን ኤሪያ ሜቲጌት ሊያደርግ ይችላል። ኦቨርኦል ግን አሁን ባለው ሁኔታ እኔ ፐርሰናሊ ዩሮን ወደ ታች ሪጀክት መደረግ እንዳለበት ነው ሰጀስት የሚያደርገን ማለት ነው። ስለዚህ ከዴክስ ዋይ ጋር አይጣላብንም ሀሳቡ። ይሄን ይዘን በቀጥታ ወደ ፎር አወር እንምጣና እስኪ ፎር አወር እንቅስቃሴውን በደንብ ለማየት እንሞክር። ፕራይስ በጣም አጣብቂኝ ውስጥ ያለበት ኤሪያ ላይ ነው። እኔ እንደ ወንድምነት ሞር አድቫይዝ ማድረጋችሁ እችን ኤሪያ እስኪለቅ ፕራይስ መታገስ አለብን። ወደ ታችም ከሆነ ከዚህ ካንድልስቲክ ቦዲ ክሎጀር ማግኘት አለብን። ያ ማለት በደንብ ድሮፕ ያደርግልናል። ወደ ላይም ከሆነ ደግሞ ክሊር የሆነ ሪቨርሳል ፕራይስ አክሽን ማየት አለብን። አሁን እዚህ ጋር እንዳያችሁት እንደዚህ የተጨነቀበት ኤሪያ ኦልሬዲ ኪ ሌቭል ነው። ኪ ሌቭል ነው ስቲል ባለፈው መጥቶ ሪጀክት የተደረገበት ነው። ስቲል እዛው ኪ ሌቭል ላይ ነው ያለው። ነገር ግን ወደ ታች ፑሽ ማድረግ እንዳለበት ሞር ሰጀስት ያደርጋል። ጫና አለበት ከዊክሊ ታይም ፍሬም አት ዘ ሴም ታይም የዴይሊ ሎስቱን ወስዷል። ሃይስቱን አብዴት ቢያደርግልን እንኳ ቴክ አውት ያደረገበትን ኤሪያ ነው መጥቶ ሜትጌት የሚያደርገው ማለት ነው። ዘን ሎወር ታይም ፍሬም እንምጣና ምን ላይ ነው ያለ የሚለውን ልየው። ሎወር ታይም ፍሬም ሎወር ታይም ፍሬም 50 ሚኒት ታይም ፍሬም ስንመጣ ኦልሬዲ ምን አድርጓል? ክሊርሊ ለማየት ያክል ፕራይስ እዚህ ጋር መጣና ሪጀክት ተደረገ። ሪጀክት የተደረገበትን ቦታ ወደ ላይ ሰበረ። እሱ የሰበረበትን ድማንዷን ሜትጌት አደረገ እዚህ ጋር። ከዛ ወደ ላይ ፑሽ አደረገ። ቴክአውት ያደረገበት ቦታ ላይ መጣ፣ ሜትጌት አደረገ። አት ሴም ታይም ድጋሚ ወደ ታች ፑልባክ ሰርቶ ነው የመጣው። ፑልባክ ሰራ። ይሄንን ልክ እንደ ፌክ አውት ኮንሲደር ብናደረግ ባይ ማለት አንችልም። ለምን? ኦልሬዲ ከዚህ በኩል ፑልባክ ስለሰራ ማለት ነው። አሁን ያለውን ፕራይስ አክሽን ከማየት አንጻር በጣም ምን ላይ ነው ትኩረት ማድረግ ያለብን? እዚህ ሴል ሴታፕ ነው ያለን። አሁን ባለው ሁኔታ ሴል ሴታፕ ነው ያለን። እዚህ ኤሪያ ላይ ክሊር የሆነ ሴል ሴታፕ ነው ያለን። ያው አሁን ወደ ዳይሬክት ኢንትሪ ስለመጣን ዝም አደረግን ወይን እቺ ኤሪያ የኛ ኢንትሪ ሌቭላችን ነች ማለት ነው። ስለዚህ ይሄ ኤሪያ ማለት ሂስቶሪካል ኪ ሌቭል ነው። ከዚህ ከግራ በኩል አይታችሁ ከሆነ ይሄንም መቶ ሪጀክት የተደረገበት፣ እዚህም ጋር ሪጀክት የተደረገበት፣ ከዚህም ፑልባክ ያደረገበት ሞስት ፕሮባብሊ ፕራይስ እዚህ ኤሪያ ላይ ከተመለሰ ፌክ አውት ያደረገበት ኤሪያ ነው። ድማንድ ወደ ሰፕላይ ፍሊፕ ያደረገበት ኤሪያ ነው። እዚህ ጋር ከመጣ ወደ ታች ኮንቲኔሽን ነው የምናስበው ማለት ነው። ስለዚህ በዚህ ልክ ማየት ትችላላችሁ። ይሄኛው ማርኬት እንዳያችሁት ፌክ አውት ነበር። ፌክ አውት አደረገ፣ ድሮፕ አደረገ፣ ተመልሶ እሷን ሚቲጌት አድርጎ ነው ድሮፕ ያደረገው እንደዚህ። አሁን ባለንበት ሁኔታ ይሄ ፌል አድርጓል ማለት ነው። ስለዚህ ሞስት ፕሮባብሊ ወደዚህ ከመጣና እዚች ጋር ጠብቀን ወደ ታች ሴል ለማለት ነው ፕላን የምናደርገው። ሉዝ ካደረግንና ይሄ ወደ ላይ ከገባ ደግሞ ጠብቀን ፌክ አውት ያደረገበት ቦታ ወደ ላይ እናስባለን ማለት ነው። ስለዚህ ኦቨርኦል ዩሮን ወደ ታች ነው የምናየው። ሌላ ወደ ቢትኮይንን ሄድና ቢትኮይንንም ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም በደንብ እናያለን። በተለይ መጀመሪያ በዴሊ ታይም ፍሬም ምን አይነት እንቅስቃሴ እያደረገ ነው የሚለውን ለማየት እንሞክራለን። ከዊክሊ ታይም ፍሬም ተነስተን ማለት ነው። እሺ፣ ስለዚህ በዊክሊ ታይም ፍሬም ባለፈው ሳምንት ያው ሎስቱን ቴክን አውት አድርጓል
ነገር ግን ሎስቱን ቴክናውት ማድረግ ብቻ ሳይሆን በቦዲም ዝቅ ብሎ ዘግቷል እና ወደ ታች ስቲል ወደ ታች ፑሽ ሊያደርግ እንደሚችል ነው ኮንሲደር የምናደርገው ብለን ነበር። ስቲል በጣም ግራ ተጋብቶ ነው ያለው ፕራይስ እና ምንድነው እያሰብኩ ያለው ከዚህ በፊት ፕራይስ ልክ ድሮፕ አድርጎ ለዚህ ሪጀክት 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 ምናምን እየተደረገ ሲያታልል ቆይቶ ፋይናሊ ብሬክ አድርጎት ኤክስትሪምሊ አፕትሬንድ ሙቭ የሄደበት እንትን ነበር ፓተርን ነበር እና አሁንም ተመሳሳይ አይነት የማርኬት ሴንቲሜንት እያየውበት ነው። ወደ ታች ድሮፕ አድርጎ ተመልሶ ከገባልን ቴክአውት የሚያደርግበት ቦታ ላይ ጠብቀን ሎንግ ተርም ትሬድ ራሱ ኦፕን ማድረግ እንችላለን። አሁን ባለበት ሁኔታ ከዊክሊ ታይም ፍሬም አንጻር ኢንዲሲሲቭ ነው። የባለፈው ሳምንት ካንድልስቲክ ምንድነው ኢንሳይድ ባር ነው ማለት ነው። ከዛ ወደ ዴይሊ ታይም ፍሬም ስትመጡ ዴይሊ ታይም ፍሬም እዚህ ቦታ ላይ ስቲል ምንድነው ግራ የተጋባ ማርኬት ነው ያለው። ያው ይሄ ኤሪያ ፉልባክ ያደረገበት ኤሪያ ነው፣ ፌክ አውት ነው። ፕራይስ እዚህ ፌክ አውቱ ላይ ከመድረሱ በፊት እዚህ ፌክ አውቱ ላይ ቀጥ ብሎ ቢመጣ በቀጥታ ወደ ላይ ነበር የምናስበው። አሁን ግን ፌክ አውቱ እዚህ ላይ ከመምጣቱ በፊት ፑልባክ አድርጓል እና ፑልባክ አድርጓል፣ ሃይስቱንም ቴክን አውት አድርጓል። ሞስት ፕሮባብሊ ወደ ታች አፕዴት ማድረግ ሊኖርበት ይችላል። ከግራ በኩል ያለውን ይሄንን ሊኩዲቲ በሙሉ ያስወጣና ከዛ በኋላ ተመልሶ ከገባ እዚህ ፌክ አውቱ ላይ ጠብቆ አብሮ መሄድ ይቻላል። በዴይሊ ታይም ፍሬም በዊክሊ ታይም ፍሬም ስቲል ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን ማለት ነው። ዘን ይሄንን ይዝና እስኪ ፎር አወር ምን ላይ ነው ያለው የሚለውን እንየው። ፎር አወር ምንም አዲስ ነገር የለውም። ምናልባት እዚህ ጋር ፌክ አውት አድርጓል። ፌክ አውት ያደረገበት ቦታ ላይ መጥቶ ከሆነ የፎር አወር ፌክ አውቱ ማለት ነው እዚህ መጥቶ ከሆነ ስትራክቸራሊ የኤክስቼንጆችን እናያለን ማለት ነው። እሱ ጋር መጥቶ ከሆነ ሴል ሴታፕ ነው የሚኖረው። ስለዚህ እሱ ማለት ደግሞ የቱ ነው የሚለውን ላሳያችሁ። ኤክስቼንጆቹ ላይ መጥቼ ኤክስቼንጆቹ ላይ መጣሁ። እቺ ቦታ ፌክ አውት ቦታ ነች፣ እቺ ቦታ ማለት ነው። እዚች ቦታ ላይ ከመጣ ስቲል ሴል ሴታፕ ነው ማለት ነው። አሁን በጣም እየተንዘጋዘገ በጣም ደካማ የሆነ ፕራይስ አክሽን ነው እየሄደ ያለው። እዚህ ጋር ከመጣ ተቃራኒ ካንድልስቲክ ማስቀምጦልናል። ከዚህ ወደ ታች እስከዚህ ኤሪያ ድሮፕ ያደርጋል። እስከ ስንት? እስከ 85200 ኤሪያ ድረስ ፕራይስ ይመጣል ብለን ኤክስፔክት እናደርጋለን። ከዚህ በኩል ስትሮንግ ሊኩዲቲ ስላልተወሰደ ማለት ነው። አሁን የምናስበው በሱ መንገድ ነው። እዚህ ጋር ሪጀክት ተደርጎ ድሮፕ ያደረገበት ኦልሬዲ ፌክ አውቱ ላይ ነው። ወደ ላይ ዝም ብሎ ኢግኖር አድርጎት ሄደ። መልሶ ወደ ታች ድሮፕ አድርጎ ነበር። አሁንም መጥቶ እሱን ኤሪያ ሪስፔክት አድርጎ ነው ወደ ታች ድሮፕ ያደርገው። አሁን ደግሞ ይሄኛውን ሴኮንስ ጠብቆ ይሄኛውን ሪስፔክት አድርጎ ድሮፕ ያደርጋል ብዬ ኤክስፔክት አደርጋለሁ። ስለዚህ ቢትኮይን ስቲል ወደ ዳውን ትሬንድ ነው የምናስበው ማለት ነው። ከዛ 50 ሚኒት ታይም ፍሬም ስንመጣ ይሄ ፌክ አውት ያልኳችሁ የፎር አወር ፌክ አውቱ ይሄ ኤሪያ ነው። ይሄ የፎር አወር ፌክ አውት ነው። እዚህ ላይ ከመጣ ሞር ስትሮንግ ሴል ሴታፕ ይኖረናል። ስለዚህ ሎወር ታይም ፍሬም ስንመጣ ምንድነው የምንጠብቀው? እዚህ ቦታ ላይ ሲመጣ ልንጠብቀን የሎወር ታይም ፍሬም ፌክ አውት ደግሞ አብሮ ይሰጠናል ማለት ነው። እሱን ከሰጠን አብረን ወደታች አብረን እንወርዳለን። ካልሰጠንና ብሬክ አድርጎ የሚሄድ ከሆነ ሌላ ጉዳይ ነው የሚሆነው። በአጠቃላይ ማርኬቱ ምን አይነት እንቅስቃሴ ነበረው? መጣ፣ እዚህ ጋር ሪጀክት ተደረገ፣ ወደታች ፌክ አውት አደረገ፣ መልሶ ገባ፣ ፌክ አውት ያደረገባትን ጠቅ አረጋት፣ ሄደ ዛሬ ወር ላይ። በቃ ማርኬቱ ላይ የምትመለከቱት ነገር ይሄን ነው። አደሰም ታይም ዛሬም እንደምታዩት ከላይ በኩል ፌክ አውት አድርጎ ነበር፣ ስቲል ዛሬም ማለት ነው። ከታችም እንደዚሁ ፌክ አውት አድርጎ ነበር። ፌክ አውት አደረገ። ፌክ አውት ያደረገበትን ቦታ መጥቶ ሜት ጌት አደረገ፣ ቱዛ አፕሳይድ ፑሽ አደረገ ማለት ነው። ምናልባት በደንብ እንዲታያችሁ ካንድልስቲኩ ደቀቅ ስላለ ወፈር ላድርግላችሁና በደንብ እንድታዩት ላድርግ። ወደ ታች የመጣውን ማርኬት ስንመለከት ፕራይስ መጣና ወደ ታች ፌክ አውት አደረገ፣ ተመልሶ ወደ ላይ ገባ። ተመልሶ የገባው እዚህ ኤሪያ ላይ ነው። እዚህ ኤሪያ ላይ ከገባ ያው ወደ ላይ ሲሄድ የነበረው ማርኬት ይሄኛው ሲንግል ሌግ ነው፣ አንድ ካንድልስቲክ ነው። ይሄን አንድ ካንድልስቲክ መጣ፣ ፕራይስ ድጋሚ መጥቶ አሁንም ከዛ ካንድልስቲክ ሪጀክት ተደረገ። ወደ ታች ይሄን አፕዴት አደረገው። ከዛ ተመልሶ ወደ ላይ ገባ፣ ፌክ አውት አደረገ ድጋሚ። እዚህ ጋር ክሊር የሆነ ፌክ አውት ማለት ነው። በጣም ክሊር የሆነ የትሬድ ኢንሳይትን ህግ የሚያሟላ
ፌክ አውት አደረገ መጣ፣ ፌክ አውቱን ሜትጌት አደረገ፣ ዘን ፑሽ አደረገ ወደ ላይ ማለት ነው። ይኸው እንደምታዩት ፑሽ አደረገ ወደ ላይ። አሁን ባለበት ሁኔታ ፕራይስ እንደነገርኳችሁ እዚህ ጋር መጥቶ ሪጀክት ተደረገ። ድጋሚ ወደ ላይ አብዴት አደረገ፣ ተመልሶ መጣ ወደ ታች። አሁንም ድጋሚ ኢንትሪ ሰጥቶ ነው አሁን እየወረደ ያለው። ዝም ብሎ አይደለም፣ ኢንትሪ ሰጥቶ ነው እየወረደ ያለው። አሁንም ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። በዚህ መንገድ እናየዋለን። ኖርማሊ አሁን እዚህ ቦታ ላይ አይደለም ሪጀክት ተደርጎ ወደ ታች ድሮፕ ማድረግ ያለበት፣ ላይ መሄድ አለበት። ነገር ግን ወደ ላይ ለመሄድ የግድ ምን ማድረግ አለበት? እዚህ ጋር ጀስት መጥቶ ይሄንን ፌክ አውት አድርጎ አሁን ተመልሶ ሲገባ እየጠበቅን ምናምን እንዲህ ነው የሚሄደው። ቀጥ ብሎ መሄድ የሚባል ነገር የለም ማርኬት። ስለዚህ አሁንም ስትራክቸራሊ በደንብ ሎወር ታይም ፍሬም ያለ እንቅስቃሴ ለመረዳት ሞክሩ። ስቲል አፕ ትሬንድ ነው ማለት ነው። ዘን ይህን ካልኳችሁ በቀጥታ ወደ ጂዩ ኒድ እና ጂዩ ላይ ያለው ፕራይስ አክሽን ምን ይመስላል? ከምን እንጀምራለን? እንደተለመደው ከዊክሊ ታይም ፍሬም እንጀምራለን። በዊክሊ ታይም ፍሬም ጂዩ ምን ላይ ነው የሚለውን እናያለን። እሺ ይኸው ጂዩ ላይ መተናል። ጂዩ በዊክሊ ታይም ፍሬም እዛው የተለመደው ቦታ ላይ ነው ያለው። በዊክሊ ታይም ፍሬም ግን በጣም ስትሮንግ የሆነ ፕራይስ አክሽን ነው ያለው። ከዊክሊ ታይም ፍሬም አንጻር ደግሞ ፌክ አውት አድርጎ የመጣበት ፕራይስ ማለት ነው በጣም ሩቅ ቦታ ነው። የዊክሊ ፌክ አውቱ በጣም እታች ነው ያለው እዚህ ኤሪያ ማለት ነው። ይሄ ኤሪያ ለምን ካላችሁኝ የመጀመሪያው እዚህ ጋር ሪጀክት የተደረገበት፣ እዚህ ሪጀክት የተደረገበት፣ እዚህ ጋር ሪጀክት የተደረገበት፣ ዘን እዚህ ወደ ታች ፌክ አውት አድርጎ ተመልሶ የገባበት ነው። ከዊክሊ ታይም ፍሬም አንጻር ሎንግ ተርም ነው። ወደዚህ ኤሪያ ከመጣ ብሬክአውት ሁሉ የመፍጠር ይኖራል። ነገር ግን እዚህ ከመምጣቱ በፊት ሰርድ ተች ወደዚህ ኤሪያ ወደ ሰርድ ተቹ ፕራይስ ፑሽ ሊያደርግ ይችላል ማለት ነው። በአጠቃላይ ይሄ ምን ይሆናል ማለት ነው? ልክ እንደዚህ አይነት ፍላግ ፓተርን እየሰራ ይመጣል ማለት ነው። ከዚህ ሪጀክት ተደርጎ እንደዚህ ወደ ታች ከመጣ በኋላ እዚህ ሪጀክት ተደርጎ በፎርዝ ተቹ ይሄን ብሬክ አድርጎት ወደ ላይ ሊሄድ ይችላል። ነገር ግን ጂዩን አይታችሁት ከሆነ ከዩሮም ከዶላርም አንጻር በጣም ስትሮንግ ላይ ነው ያለው ጂዩ። ሲዘጉም ደግሞ ዩሮ ኔጌቲቭ ሆኖ ነው የዘጋው፣ ጂዩ ደግሞ ፖዘቲቭ ሆኖ ነው የዘጋው። ለምን ካላችሁኝ ከጂዩ እና ከኢዩ የትኛው ነው ጠንካራ የሚለውን ለማየት ከሞከራችሁ አሁን ከረንት ላይ ያላቸው ፐርፎርማንስ ጂዩ በጣም ስትሮንግ ነው ማለት ነው። ጂዩ እዚህ ተቃራኒ ካንድል ስቲኳ ድማንድ ዞነች እዛች ኪሌቭል ላይ ነው ያለው። ይህንን ኪሌቭል ብሬክ አድርጎ ያው ወይ ሰርድ ተቹ ድረስ ይሄዳል፣ አይዘር ደግሞ እዚህ ጋር ሪጀክት ተደርጎ ሰርድ ተቹ ከመሄዱ በፊት ማለት ነው ወደዚህ ኤሪያ መጥቶ ድጋሚ ወደ ላይ ሊሄድ ይችላል። እዚህም ኤሪያ ሊሄድ ይችላል ወደ ላይ ፑልባክ ስላለ ማለት ነው። እዚህ ኤሪያ መጥቶ ሪጀክት ተደርጎ ድጋሚ ወደ ላይ ሊሄድ ይችላል ማለት ነው። ባለበት ሁኔታ አሁን ኪሌቭል ላይ ደርሷል። የሎወር ታይም ፍሬም እንቅስቃሴውን በደንብ ማየት ነው። ዘን ይህንን ዳታ ይዘን ወደ ዴይሊ ታይም ፍሬም ከመጣን አሁን ያሰመርኩላችሁ ኤሪያ ማለት ክሪቲካል ኪሌቭል ነው። ይሄ ኤሪያ ኪሌቭል ነው። ይሄ ኤሪያ እንደምታዩት ኪሌቭል ነው። ለምን ካላችሁኝ ፕራይስ ከታች በነበረበት ጊዜ ያው መጥቶ ሪጀክት ይደረጋል። ወደ ላይ ከሰበረ በኋላ መጥቶ ወደ ላይ ሪጀክት ይደረጋል። ድጋሚ መጣ፣ አሁንም ወደ ላይ ሪጀክት ይደረጋል። አሁንም መጣ፣ ሰበረ ወደ ላይ። ከዛ መጥቶ አሁንም ፑልባክ አድርጓል ማለት ነው። ከዛ ፋይናሊ ወደ ታች ሰበረ እና ብዙ ኮንሶሊዴሽን የበዛበት ኤሪያ ነው። አሁንም ሪጀክት ተደረገ፣ ድጋሚ መጣ፣ አሁንም ሪጀክት ተደረገ፣ ድጋሚ መጣ፣ አሁንም ሪጀክት ተደረገ። ከዛ ወደ ላይ ሰብሬ ወጣው አለ። አሁንም ደግሞ መጥቶ ሪጀክት ተደረገ። ፋይናሊ ወደ ታች ብሬክ አረኩ አለ። መጣ፣ ሪቴስት አደረገ፣ ወደ ታች ድሮፕ አደረገ። አሁንም መጣ፣ አሁንም ሪጀክት ተደረገ ማለት ነው። ስለዚህ ጂዩ አሁን ባለበት ሁኔታ ይሄ ክሪቲካል የምንለው ኪሌቭል ላይ ነው ያለው። ኢፍ ፕራይስ እዚህ ሪጀክት የሚደረግ ከሆነ ከገባ ቴክ አውት የሚያደርግበት ቦታ ላይ ጠብቀን ደግሞ ወደ ታች እንዳልኳችሁ የዊክሊ ታይም ፍሬም ሰፕላይ ወደ ዲማንድ ፍሊፕ ያደረገበት ኤሪያ ላይ እዚህ ኤሪያ እዚህ ኤሪያ እዚህ ኤሪያ እዚህ ኤሪያ ላይ ማለት ነው። ይሄ ኪሌቭላችን ሜጀር ኪሌቭላችን ስለሆነ እስከዚህ የመምጣት እድል ይኖረዋል ማለት ነው። ስለዚህ በዴይሊ ታይም ፍሬም ክሪቲካል የሆነ ኪሌቭል ላይ ነው ያለው። ይሄንን ወደ ላይ ብሬክ የሚያደርግ ከሆነ ለማየት እንሞክራለን። ነገር ግን እዚህ ቦታ ሪጀክት ከተደረገ ኔክስት ደስቲኔሽኑ በጣም ብዙ ወደ ታች ፑሽ ማድረግ ሊኖርበት ይችላል። አሁን ያየ ነው ከዴይሊ ታይም ፍሬም አንጻር ነው። ሀባውት 4 አወር ላይ ምንድን ነው ያለው ነገር የሚለውን ነው። 4 አወር ፕራይስ አክሽን ላይ ስንመጣ
ኦልሬዲ ፕራይስ ወደ ላይ ሄደ መጣ፣ ሪጀክት ተደረገ። ከዛ ወደ ላይ ሄደ አፕዴት አደረገው፣ ፌክ አውት አድርጎ ተመልሶ ገባ። ፌክ አውት ያደረገበትን ሄዶ ቴስት አድርጎ ድሮፕ አድርጎ ነበር። አሁን ደግሞ እንደምታዩት እዚህ ጋር ኮንሶሊዴት እያደረገ ነው ያለው፣ አለየለትም። ስለዚህ ሬንጃችን ወይ ይሄንን ብሬክ ያርግልን ወደ ታች፣ አይዘር እዚህ ጋር ሪጀክት ተደርጎ ወደ ላይ ይሄንን ወይ ብሬክ ያርግልን ማለት ነው። ነገር ግን አሁን ባለው ፕራይስ አክሽን ከነይሮ አንጻር ካየነው ጂዩም ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ይሄን ይዘን በቀጥታ ወደ ሎወር ታይም ፍሬም እንሂድ። ሎወር ታይም ፍሬም ላይ ስንመጣ አሁን ፕራይስ ሪጀክት የተደረገበት አሁንም ሰፕላይ ወደ ዲማንድ ፍሊፕ ያደረገበት ቦታ ላይ ነው። አሁን እንደምታዩት ሎወር ታይም ፍሬም ላይ እዚህ ጋር ፕራይስ መጣ፣ ሪጀክት ተደረገ። ድጋሚ መጣ፣ እዚህ ጋር ሪጀክት ተደረገ። ፋይናሊ ይህንን ሰብሮታል። አሁን ባለበት ሁኔታ ፕራይስ እዚህ ጋር ከተመለሰ ሴል እንገባለን ማለት ነው እዚች ጋር። ስለዚህ ይህችን ቦታ አስተካክዬ ላስቀምጥላችሁና ይህች ቦታ እቺ ሴል ሴታፕ አክቲቬት የምናደርግባት ነች። ስቶፕ ሎሳችንም ጠባብ ነው የምትሆነው። ስለዚህ እንደ ትሬድ ኢንሳይት ኮሚኒቲ ቴክኒካሊ ማለት ነው እዚህ ቦታ ሴል ሴታፕ የምናገኝበት ነው። ይሄው እዚህ 1 2 3 ብዙ ጊዜ ሪጀክት የተደረገበት ነው። ተመልሶ እዚህ ጋር ከመጣ ከታች በኩል ወይም ደግሞ እንዲህ ይሄንን አፕዴት አድርጎ ከመጣ ኦልሬዲ ደግሞ ፌክ አውት ይሆንብናል። እዚህ ጋር መጥቶ ተመልሶ ወደ ላይ ሪጀክት ሊደረግ ይችላል። ነገር ግን አሁን ባለበት በቀጥታ ፑልባክ የሚያደርግ ከሆነ ከዚህ ወደ ታች ነው የምንመለከተው ማለት ነው። ስለዚህ የጃፓኔን ላይ ያየነውም እንደገና ደግሞ ዩሮ ላይ ያየነውም ከጂዩ ላይ ያየነውም ነገር ፕራይስ አክሽን ኦቨርኦል አሁን አጠቃላይ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ናስዳክን እናይና እንጨርሳለን ማለት ነው። ናስዳክ በዊክሊ ታይም ፍሬም ምን ይላል የሚለውን ታይም ፍሬማችን ከፍ እናድርግና እናያለን። ከዊክሊ ታይም ፍሬም አንጻር ላስት ዊክ የምታስታውሱ ከሆነ ሎስቱን ስለወሰደ ሎስቱን የወሰደውን ካንድልስቲክ ሃይስቱን አብዴት ማድረግ አለበት ብለን ነበር፣ አድርጓል። ዘን አሁን በዊክሊ ታይም ፍሬም ስትሮንግ ቦዲ ክሎጀር አምጥቷል ወይ ኮንቲኔሽን ነው። ፕሪቪየስ ሪጀክሽን ኤሪያው ላይ ስለደረሰ ጥንቃቄ ማድረግ ይጠበቅብናል። ስቲል ግን አሁንም ወደ ላይ ትንሽ ፑሽ ማድረግ እንዳለበት ሰጀስት ያደርገናል በዊክሊ ታይም ፍሬም ከካንድልስቲክ ፕራይስ አክሽን አንጻር ካየ ነው ማለት ነው። ዘን ላስት ዊክ ስንሰራ የምታስታውሱ ከሆነ የተነጋገር ነው ፕራይስ እዚህ ጋር መጥቶ ሪጀክት ተደርጓል። ድጋሚ አሁንም መጥቶ እዚህ ጋር ሪጀክት ተደርጓል። ከዛ ወደ ታችንን ፌክ አውት አድርጎ ስለተመለሰ እዚህ ጋር ሪስፔክት ተደርጎ ወደ ላይ ፑሽ ያደርጋል ነው ብለን የነበረው። አሁን ይሄንን ኤሪያ ብሬክ ካረገልን አሁን ያለበትን ኤሪያ ብሬክ ካረገልን ስትሮንግ አፕ ትሬንድ ሙቭ ኤክስፔክት እናደርጋለን። ይሄንን ኤሪያ በደንብ ሞኒተር እናደርጋለን ማለት ነው። ይሄ ኤሪያ ማለት ፎር አወር ላይ ስንሄድ በደንብ ሞኒተር የምታደርጉት አንደኛው ይሄ ነው። ሁለተኛው ደግሞ ይሄ ኤች ኤሪያ ማለት ነው። አሁን ባለው ፕራይስ አክሽን ጀስት ካንድልስቲክ ሃይስቱን ወሰደ፣ ፌክ አውት አረገ፣ ፌክ አውት ያደረገበት ላይ ሄደ፣ ለታች ድሮፕ አረገ፣ አሁን ደግሞ ከታች በኩል ፌክ አውት አረገ። አሁን እዛ ኤሪያ ላይ ነው ያለው፣ ላይ ሊቀጥል ይችላል። አይዘር ይሄንን ብሬክ ካረገ ደግሞ ይሄኛው ሙሉ በሙሉ ፌክ አውት ስለሚሆንልን ሰፕላይ ወደ ዲማንድ ፍሊፕ ያደረገበት ቦታ ሲመጣ አብረን ወደ ታች እንወርዳለን ማለት ነው። አሁን ባለበት ሁኔታ ኪሌቭል ነው። ይሄን ኪሌቭል ወይ ወደ ላይ ይሄንን ወይ ወደ ላይ ይሰብራል ወይም ደግሞ ይሄንን ወደ ታች ይሰብራል ማለት ነው። ይሄን ወደ ላይ ወይም ይሄን ወደ ታች ይሰብራል። ተረጋግተን እንጠብቃለን ማለት ነው። ሶ ወደ 50 ሚኒት ታይም ፍሬም እንምጣና እንደ ትሬድ ኢንሳይት 50 ሚኒት ታይም ፍሬም ያለውን ነገር እናያለን። ያው እኛ ኮሚኒቲ ላይ ያለው ሀሳብ ምንድነው? ፕራይስ መጥቶ ሪጀክት ከተደረገ ሰፕላይ ዞን ነው። አሁንም መጣ ሪጀክት ተደረገ፣ ስቲል ሰፕላይ ዞን ነው። ወደ ላይ ብሬክ አረኩ አለ፣ ሞከረ፣ ፋይናሊ ወደ ታች ፌክ አውት አደረገ። ፌክ አውት ያደረገበት ሲመጣ ጠብቀን ምን እናደርጋለን? ሴል ሴታፕ አለን ማለት ነው። አሁን ባለበት ሁኔታ ኢቭን ወደ ታች ሄደው ማርኬት መጣ፣ እዚህ ጋር ፑልባክ አረገ፣ 1 ጋር መጣ፣ ፑልባክ አረገ፣ 2 ጋር መጣ፣ ፑልባክ አረገ፣ 3 ፋይናሊ ይሄን ወደ ላይ አፕዴት አድርጎ ተመለሰ። አሁንም ፌክ አውት አደረገ ማለት ነው። እንደምታዩት ሰፕላይ የነበረውን ዲማንድ የነበረውን ወደ ሰፕላይ ፍሊፕ አደረገው። ዘን ሪቴስት አድርጎ ነው ድሮፕ እያደረገ ያለው ማለት ነው። ስለዚህ አሁን ባለው ሁኔታ በደንብ ሞኒተር የምታደርጉትን እንድትረዱት ይሄንን ኤሪያ በደንብ ሞኒተር አድርጉት። ይሄንን ኤሪያ ወደ ታች ብሬክ ካደረገ ወደ ታች ነው የሚሆነው።
እዚህ ኤሪያ ደግሞ ከታች በኩል ፌክ አውት አድርጎ የሚመለስ ከሆነ አብሮ ወደ ላይ መሄድ ይቻላል ማለት ነው። ስለዚህ ለአሁን ለጊዜው ሞኒተሪንግ ሌቭላችን ይሄ ይሆናል እና የዊክሊ ማርኬት አውትሉካችን ይህን ይመስላል። የነበረን ቆይታ በጣም ቆንጆ ነው ብዬ አስባለሁ። ሪከርዱን እዚህ ጋር ላስቁመው፣ ወደ ዩቲዩብ አፕሎድ ይደረግላችኋል። ከዛ ምን እናደርጋለን? አንዳንድ ጥያቄዎች ካሉ እናንተ ጋር ዲስከስ ማድረግ እንችላለን ማለት ነው።